ላይ ብሄድ የትም ሀገር ብሄድ ቤተክርስቲያኔን ነው ማስቀደሙ። በቃ ቤተክርስቲያን እንድትታይልኝ የሚፈልገው ቀርቢ ቤተክርስቲያን በቃ እግዚአብሔር በጣም የሚከብርበት እግዚአብሔር በጣም የሚከብርበት ቤተክርስቲያን የምትደሰትበት ምእመኑ በጣም የሚደሰትበትን ነገር ለማድረግ በአቅማችን እንሞክራለን። ዩኒቨርሲቲ የተማርኩት አርሲ ዩኒቨርሲቲ ነው። እዚህ አሰላ አዳማ ነበር የገባሁት። ከዛ አርሲ ዩኒቨርሲቲ ነው ተምሬ 3 ዓመት ተመርቄ የወጣሁት 2009 ላይ ነው ግራጁዌት አድርጌ የወጣሁት 2007 ገብቼ 2009 ነው ግራጁዌት አድርጌ የወጣሁት እና አም ፕራውድ በጣም በኦሮሞነት በጣም የምኮራው ደስ ይለኛል። እንግዲህ ሌላውንም አከብረው በርካታ አማራ ወዳጆች አሉ፣ የአማራ ልጆች ወዳጆች አሉ፣ የትግራይ ልጆች ወዳጆች አሉ፣ የደቡብ ልጆች ወዳጆች አሉ፣ የቤኒሻንጉል ልጆች ወዳጆች አሉ። በጣም በርካታ ወዳጆች አሉ። እኔ እንደውም አለይም ብዙ ጊዜ ራሱ እንዲህ ስታይ ብዙ ጊዜ ከየት ቦታ እንደመጣው ራሱ ከንግግሬም አይለይም። ራሴ እንደዚህ ራሴን ግልጽ አድርጌ ካላወራ ከየት እንደመጣው እንኳን አይለይም እና አይ ላቭ ቬም ፓርት ተከባብሬ ነው የምኖረው በጣም ከበርካታ ሰዎች ጋር ኦኬ። ለዛ ይህንን ነገሬን በጣም ነው የምወደው እና እንደዚህ አይነት ቀና አመለካከት ኖሮኝ እንዳድርግ ያደረገኝ ደግሞ ያ የወጣሁበት ማህበረሰብ። ስለዚህ እዛ ቦታ ላይ ዛሬ እንግዲህ ብሎክ ማድረጋቸውን ሰዎች ዛሬ ማንም ሰው መፍታት እንደማይችል ከወዲሁ ተናግሬያለሁ። ዛሬ ብሎክ ማድረጋቸውን ሰዎች ቅድም ተናግሬያለሁ፣ መቼም ከማይፈቱ ሰዎች ናቸው እና ክርስትናዬን ከምንም በፊት የማስቀደም ሰው ነኝ። ባጭሩ ክርስትናዬ ከምንም እና ከምንም በሃይማኖቴ በሀገሬ አልደራደርም። በቃ ፊት ለፊቴ ቀድሞ የሚመጣው ክርስትናዬ ነው። የትም ቦታ ሲሄድ ቀድሞ የሚመጣው ኦርቶዶክሳዊነቴ ነው። ቀድሞ የሚመጣው ክርስትናዬ ነው። ቀድሞ የሚመጣው ፊት ለፊቴ ቤተክርስቲያኔ ነው። ስለዚህ እኔ ለቤተክርስቲያኔ ማድረግ ከምችለው አንደኛው ነገር ምንድን ነው? እዛ ቦታ ላይ በቋንቋ ሰዎች እንዲማሩ ማድረግ ይሄ እኔ ግዴታ ነው። በቃ ደስ እያለኝ የማደርገው ነገር አብሮኝ ከሚሆኑ እዛ አካባቢ ላይ ካሉ ወንድሞች፣ እህቶች፣ አባቶች ጋር አንድ ላይ በመሆን ጉባኤ ማዘጋጀት። ለምን አሁን አዲስ እንደሆነ አላውቅም፣ እንደ አዲስ ኢሹ እንደሆነ ይህን ሳዘጋጅ ለመጀመሪያ ጊዜ ስላልሆነ ኦኬ፣ ለመጀመሪያ ጊዜ ስላልሆነ እና በዚህ ነገር ላይ በርካታ ሰዎች ከጎኔ እንደምትቆሙ አምናለሁ። ቀና ሀሳብ እንደሆነ ብዙዎቻችሁ እንደምትረዱም አስባለሁ፣ አስተውላለሁ እና የመጽሐፍ ቅዱሱ እደላ ደግሞ ጎንደር ካለ በኋላ አምቦ፣ አምቦ ካለ በኋላ መቀሌ፣ መቀሌ ካለ በኋላ ጅማ፣ ጅማ ካለ በኋላ አርባ ምንጭ እያለ ደግሞ ከዛ ወደ ስልጤ እንደዚህ እያለ ወደ ሁሉም ቦታ ላይ ሁሉንም እየነካ የሚያልፍ ይሆናል ማለት ነው። ኦኬ፣ ሁሉም ቦታ ላይ ይደርሳል። አሁን ጎንደር ሄድን አይደል? ከዛ አምቦ፣ ከዛ መቀሌ እያለ ሁሉም ቦታ ኦኬ እየነካን ነው የምንሄድ እና ያንን እናደርጋለን። ለዚህ ነገር ደግሞ እግዚአብሔር በጣም እንደሚረዳን አምናለሁ። እንሄዳለን ሁሉም ቦታ ላይ እግዚአብሔር ይርዳን። በቅርቡ ለጉባኤው የሚያስፈልገንን አንዳንድ ነገሮች ልክ ከጎንደር እንደተመለስን ለጉባኤው የሚያስፈልገንን አንዳንድ ነገሮች ኦኬ፣ ለጉባኤው የሚያስፈልገን አንዳንድ ነገሮች ምን ምን እንደሆነ እንነግራችኋለን። ፈቃደኛ የሆናችሁ ኦርቶዶክሳውያን ወንድሞች እህቶች ብቻ ድጋፍ ታደርጉልናላችሁ። ከዛ ጉባኤውን እኛ እንግዲህ ሰው ያስተዋል እግዚአብሔር ያሳካል ነው አይደል? የእግዚአብሔር ፍቃድ ይጨመርበታል። እጅግ በጣም ለሌላው መነሳሳት ሊሆን የሚችል ታሪካዊ በሆነ መንገድ ለመስራት ከልብ ቆራጥነት ተነስተናል። ታሪካዊ በሆነ መንገድ በጣም ደስ በሚል ሁኔታ እግዚአብሔር በጣም የሚከብርበት እግዚአብሔር በጣም የሚከብርበት ቤተ ክርስቲያን የምትደሰትበት ምእመኑ በጣም የሚደሰትበትን ነገር ለማድረግ በአቅማችን እንሞክራለን። ሌላውን ነገር የሚያደርገው እግዚአብሔር እሱ ከፈቀደ ሌላ ሰው ማንም መንገድ ላይ ማንም ቢቆም ማንም አያስቆምም። እግዚአብሔር አምላክ ከፈቀደ እሱ ይሁን ካለ ያ ነገር ይሆናል። ስለዚህ
ምናልባት የኔን ንግግር በግልጽ ያልተረዳችሁ ሰዎች ካላችሁ የኔ ዓላማ ይሄ ነው። ከዚህ የተለየ ሌላ ዓላማ የለኝም። በንግግሬ መሀል ያስከፏችሁ ሰዎች ካላችሁ ከወዲሁ ምናልባት ይቅርታ ጠይቃለሁ። ንግግሬ ከበድ ያላችሁ ጠጠር ያለባችሁ ሰዎች ካላችሁ እንግዲህ አላቅም፣ ለሁሉ ላይ ስማማ ይችላል። ለሁሉ ላይ ስማማ ይችላል። ግን ዓላማው ይሄና ይሄ እንደሆነ ሁላችሁም እንድታውቁ እወዳለሁ። እግዚአብሔር ለዛች ቀንና ለዛች ሰዓት እንዲያደርሰው ምኞቴ ነው። ብዙ ነገሮችን ለመስራት ነው ያሰብነው። እሱ ይጨመርበት፣ የሰማዩ ጌታ መድኃኔዓለም ይጨመርበት ነው ብለው ሌላ ምንም ብለው ነገር የለም። መጽሐፍ ቅዱሱንም እናድላለን። ምንም ለሌላቸው ኦርቶዶክሳውያን ወንድሞች እህቶች ይሄ የሚቀጥል ነገር ነው። እንደውም በደንብ እያሰፋ ነው የምንሄደው። እንደዚሁም በትንሹ ምናምን አይደለም። በጣም በቃ ሰፋ ባለ መንገድ በጣም እያሰፋ ነው። በጣም በቃ አላር አባቶችን መሀል ላይ እያስገባን ጠንከር አድርገን ከዚህ በላይ የምንሰራው እግዚአብሔር ከተጨመረበት በጣም ያግዘናል በስፋት። እኔ ዋነኛ ዓላማዬ የትም ቦታ ላይ ብሄድ፣ የትም ሀገር ብሄድ ቤተክርስቲያኔን ማስቀደሙ። በቃ ቤተክርስቲያን እንድትታይልኝ የሚፈልገው ቀድሜ ቤተክርስቲያን፣ ሰው እንዲያቅልኝ የሚፈልገው የቤተክርስቲያንን ትምህርት ነው። በቃ የትም ቦታ ላይ ስሄድ አስቀድሜ መናገርም ማውራት የምፈልገው ስለ ቤተክርስቲያኔ ነው። ያን ነገር አደርጋለሁ። እግዚአብሔር በረዳኝ እድሜ እስከሰጠኝ ድረስ መድኃኔዓለም ያንን እድሜ እስካደለኝ ድረስ ያን ነገር አደርጋለሁ እና ያ ነገር እንደሚቀጥል ነገር ነው። የሚያሳስብ ነገር የለውም። ዘማሪ አንፈልግም። በአሁኑ ይቅርታ፣ እኔው ራሴን የምዘምረው ጉባኤው ላይ እና እኔ የምዘምረው። ሌላኛው ሰሞኑን እንግዲህ ጠፋ ብያለሁ አይደለ? ሰሞኑን ጠፋ ብያለሁ። ኢፋመሺ ብሬ አውቄን ያላስገባው ትንሽ ጉዳዩን ልቋጨው ብዬ ነው። ሰሞኑን ጠፋ ብዬ ነበረ፣ ስላልተመቸኝ ነው። አንዳንድ ጉዳዮችን ስለጠፋሁበት ጉዳይ ነገራች ተጠፋፋናል። አዎ ትንሽ ጠፋ ያልኩት አንዳንድ ጉዳዮች ያው የውስጥ ጉዳዮች ይዘውኝ ነው የጠፋሁት። ጠፋ ብዬ ደግሞ ስመለስ ሚዲያ ላይ ያለው ነገር ደግሞ የሚያስብል ደረጃ አጀንዳ የማያጣ ሚዲያ ማለት በቃ አጀንዳ የማያጣ ርዕስ የማያጣ በቃ ሚዲያ በቃ የምር እኔ እዚህ ሚዲያ ላይ ስንመጣ ኦርቶዶክስ ለኦርቶዶክስ የተፋጨንበት ጊዜ ጥቂት ነበር። አሁን ግን ያም ቤቱን ይከፍታል፣ ይህም ቤቱን ይከፍታል። ያዝ ነው በጣም በቃ በሚሰለች ዙሪያ በጣም በሚከብድ ለምዕመኑ እንኳን አንጠነቀቅም። ለሚሰማን ሰው አንዳንዴ ስንናገር ደካማ አማኞች አሉ፣ ይሰናከላሉ። ጥርጣሬ ውስጥ እንከታቸዋለን፣ እናወዛግባቸዋለን፣ ለሁለት እንከፍላቸዋለን። እንኳን የለም እንደወረደ በቃ የሆነ የሁለት ጠላት ሰዎች ነው የምንመስለው። ግጭታችን አብሮ የተማማረ እንኳን አንመስልም። አብረን ይኖርን አብረን የተማማርን የተመካከርን ወንድሜ አንተ ቀደም ምናምን የተባባልን እንኳን አንመስልም። ፍጭቱ በስማ ብቻ እግዚአብሔር አምላክ ይህን ነገር ያስተካክለዋል። ግን ከእኔ ጀምሮ ብዙዎቻችን ምናልባት ራሳችንን ያልገዛን ሰዎች ነን ብዬ አስባለሁ። በዚህ አካሄዳችን ግን ቤተክርስቲያንን አንጠቅማትም። ቲክቶክን አቁመን ብንወጣ ይሻላል እንጂ ቤተክርስቲያንን አንጠቅማትም። በዚህ አካሄዳችን በጣም የሚያሳዝን አካሄድ ስለሆነ ለማንም አይጠቅም እና እወዳችኋለሁ። ማህበረ ምዕመናን ወምዕመናት ፊት ለፊት እነዚህ ክርክሮች አጉል እርስ በርስ ያለውን ነገር ብናስቆመው ለሁላችንም እመኑኝ የሚጠቅም ነገር ነው የሚሆነው ብዬ አስባለሁ። ያው ለሁላችንም ስለዚህ መቼ ነበር? አርብ ቤት ነን። አርብ ቤት ነን ጎንደር
አርብ ጎንደር ነን። መጽሐፍ ቅዱሳችንን ሸከም አድርገን ኦኬ ጎንደር ነን። አርብ ጋይስ ኢትዮጵያ ኢትሱማ ኢትዮጵያ አርብ ጎንደር ነን። ምዕመናን እዛው እንገናኝ። ባህር ዳር የነበረን ቆይታ አሪፍ ነበር። አዳማ የነበረን ቆይታ አሪፍ ነበር። ሐዋሳ፣ ወላይታ በብዛት ማለት ነው። በብዛት ብዙ ኮመንት የተጻፈው ብዙ ጊዜ ጎንደር ነው። ጎንደር እኔ ስሄድም ጎንደር አሁን ለመጀመሪያ ጊዜ ነው። ነገራችን እኔ ጎንደር ስሄድ ለመጀመሪያ ነው። ባህር ዳርም ስሄድ ለመጀመሪያ፣ ጎንደርም ስሄድ ለመጀመሪያ ነው። እውነት የመጀመሪያ። ከዛ አሁን አምቦም የሚሄደው ደግሞ ለመጀመሪያ ጊዜ ነው። ወደ አምቦም የሚሄደው ለመጀመሪያ ጊዜ ነው። ሊዱ የቴንክ አምቦም የሚሄደው ለመጀመሪያ ጊዜ ነው። በጣም እኔ እነዚህም ያላዩቸውን ቦታዎች ማለት ነው ለማየት ጓግቻለሁ። በጣም በእውነት እነዚህ ያላዩቸውን ቦታዎች ለማየት በጣም ጓግቻለሁ። በጣም አምቦንም፣ ጎንደርንም፣ መቀሌንም አረ በጣም በቃ እነዚህ ቦታዎች ያላዩቸውን ቦታዎች በዚህ አካባቢ መቀሌማ ግዴታ እኮ ነው። መቀሌ ግዴታ ነው። ምንም በቃ ግዴታ ነው። መቀሌ ግዴታ ነው። ምን ጥርጥር አለው? ምን ጥርጥር አለው? በቃ ከጎንደር አትወጣም። እዛው አማሽ ነው የምና እሺ እናንተ ትለያላችሁ። ለማንኛውም መልካም ጊዜ ይሁንላችሁ። ልወጣ ነው። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። በቅርብ ተገናኝተን ይህንን ሀመርማ እንዲ ሀመር አረ አሁን አንዱን ብላችሁ አንዱን ስትሉን ያ በቃ እንትን ማለት አልችልም፣ አለመጥራት አልችልም። ሀመር ስትሉኝ አርባ ምንጭ ስትሉኝ ደግሞ እንደገና ሌላ ወልቂጤ ስትሉኝ ብዙ ነው በቃ። ከዛ ደግሞ ከሀገር ታስጡኛላችሁ ምናምን። ታላቂቱ ሀገር አሜሪካም ደግሞ ትፈልገናለች ለአገልግሎት። ጥያቄ ያላችሁ በውስጥ መስመር ጠይቁ። ኦኬ ድሬዳዋ ስንል ደግሞ ሀረር ስንል ድሬዳዋ፣ ከዛ መቀሌ። አረ በስመ አብ ብዙ ነው። ዩኤስኤ በቃ አስቸጋሪ ነው።